እንረጨውን እኛን ከፍቷል። ለምንድን ነው ያሳቃችሁ? የፋሲካ ንግግር የኔ እንትና ሪሉን ነው የነገርኳቸው የተባለ ከዛ የሚስቁት ያውቃሉ እነሱ መልሱ ነው ያሉ ይስቁልሻል። እውነት ነው። የኔ የዋህ የኔ ቦምቦኒ ነው። ልክ ለካ እንዳንቺ የዋህ አለ ይሉሻል። መጀመሪያ ነው ያራሷ ጅል ናት ይላሉ። ትቆያለሽ ነገር ላይ በጣም ገና ጥሩነታቸውንም እኮ ማውራት አለብን። አሁን ይሄ ድክመታቸውን ባልሽ ሚሴጅ ላከልሽ መሰለኝ ማደሪያሽን ፈልጊ ብሎ ታወቅሽ። ግን ከላይ ሆኜ ሳነባች ነው ስመጣ መግቢያሽን አዘጋጅተሽ ጠብቅኝ ብሎ እዚህ ክርስቶስን በያረተኝ ያይሻል። እንደዛ ከሆነ ባሉ ጥሩ ግን ጥሩነታቸውንም እናውራ። ምን አላችሁ ጥሩ ነገር? መግቢያሽን አዘጋጅ ተብያለሁ። ወይኔ ጉዴ አለቀልኝ ዛሬ። ባክሽ ጀርመን ነሽ ምን ያመጣል? ጥሩ አለላ ጥሩ የዋሉላችሁ ሰዎች ጥሩነታቸውን አውሩ። አዎ እሺ፣ ረድ ከጥሩነታቸው ጥሩ የዋለልሽ አለ። ምንም ጥሩ አላወራም ስለነሱ፣ ምንም ጥሩ አላወራም። አረ ወይኔ እኔ የድሮ ባሌ ጥሩ ነበረ። በተለይ ስጣላ እሱ ለእኔ ጥሩ ነበረ። ከሱ ጋር ሳይሆን ከሰው ጋር ስጣላ ማንንም ሰው እንዲች አያስነካኝም። የድሮ ባሌ ኤክሴ ማለት ነው የልጅ አባት እንዲች ሰው አይነካኝም። እንዲች ሌላ የአሁኑ ባሌ ለዛው ደግሞ ፈላ። የድሮ ፍቅረኛ ደግሞ ጥሩ ሰው ነበረ። እሱም ጥሩ እናቱ ነበረ። ጥሩነቱ ያዝናናኛል፣ ያስቀኛል። ያኔ ኦፍኮርስ ጥሩ ነበረ። አዎ መጥፎ አልነበረ። ጥሩ ነው እንጂ ጥሩ ሰው ነበር። መሲ ጥሩነታቸውን ሂጅበት። አስቀምጡት መሲ ሂጅበት። ጥሩነታቸው በጣም አሪፍ ናቸው ማለት ነው። አሪፍ ናቸው። እርስ በርስ መተጋገዝ መደጋገፉ አለ። ፍቅር በአማርኛ መሆኑ ደስ ይላል። ያው አሁን የተናገርናቸው ድክመታቸው ነው። ሰውን እስቲ ሰርፕራይዝ ለማድረግ ሞክሩ። ፍቅርን ለማደስ ሞክሩ። ከሴቷ ብቻ አትጠብቁ። ያው ማንም ሰው በትዳር ሲኖር መጋጨት መኮራረፍ ያለ ነው። እግርና እግርም ይጋጫል አይደለም ሰውና ሰው። ስለዚህ ዋናው ነገር ምንድን ነው? ግጭቱ እንዳይረዝም ባጭሩ ለመቅጨት መሞከር። ኩርፊያ ባይኖር ሴቶች አብዛኞች ይመስለኛል ሴቶች የምናኮርፈው፣ ወንዶች እኔ እንጃ የሚያኮርፈው ግን አለማርዘም። ፋሲካዬ ጥላለ ማንም ቤት እኔ ሳንጣላ ነው ለዘመናት አብረን ሊኖር ነው ቢሉ እኔ ለማመን ትንሽ ይከብደኛል። ሊኖር ይችላል ግን እኔ ይከብደኛል ለማመን። ምክንያቱም በትንሿ ነገር ልትጋጭ ትችላለሽ። በልጆች በሆነ የሚያናግርሽ ነገር አይጠፉም። ስለዚህ ተነጋግሮ ችግርን መፍታት ነው። በይቅርታ ማመን አንድ ሰው ጥፋተኛ ከሆነ ለምሳሌ እኔ ጥፋተኛ ከሆንኩ እኔ ይቅርታ ከጠየቅ ያንን ይቅርታ እንደ ሽንፈት ወይም እኔ ኦቨር ፍቅሩ አናቴ ላይ ወጥቶ እንደዛ አለማየት አይደል? አንድ ሰው ጥፋተኛ ከሆነ ይቅርታ ከጠየቀ ይቅርታን የምናይበት መንገድ ሰፋ ያለ ቢሆን ወንዶች በተለይ ይቅርታ ማሪ ሻይ ፖስቶን አይተሻል ብላ ምን ፖስቶ ነው? ቤቴም በሆኑ አልፋታውም። የሶስት ዓመት ፍቅረኛ ነች። የሶስት ዓመት ፍቅረኛው ከዛ ሳምንቱ ኖ ልነግርሽ ነው የሆነች ልጅቷ ሌላ ነች። የሶስት ዓመት ፍቅረኛ ሆና በአንድ ሳምንት ተውውቅ የራሷን ሊያገባት ለሰርጉ የሶስት ዓመት ፍቅረኛውን ሰርግ ጠሯት። ልጅቷ ያለሽ የሶስት ዓመት ፍቅረኛው ነች። የእሷን ጓደኛ በተዋወቀ በሳምንቱ የሶስት ዓመቷን ትቶ ሳምንት የተዋወቋትን ሊያገባ ለዝችኛዋ ለሶስት ዓመቷ የሰርግ ጥሪ ላከላት። የሆነኛ ማናት ወይ በደለችው በደል ይኖራል እንጂ በደል ምናምን በነገራችን ላይ ማለት ነው
ወራዳነታቸውን ልነግርሽ እንጂ በደል ምናምን ስትሽ ቤቴን ያቺ ልጅ ማለት ነው ያቺ የሶስተኛ ፍቅረኛ መቶ የሆነ ነገር ያደረገችው ነገር ይኖራል እንጂ እንደዛ ካደረገ የመጨረሻ ባለጌ ነው። ያችኛዋ ስለምን ሰርጉን ባዶ እጇን ትሄዳለች? ሽጉጥ ገዝታ አናቱን ግንባሩን መለያየ ለምን ትለዋለች? የበደለችው በደል ከኖረ እስካለስ ለምን በሁለቱ አንግል አታዩት? እንደዛ ከሆነ በይ እንጂ እኔ የ3 ዓመት ፍቅረኛ ሆኜ ጓደኛዬን አግብተው ኧረ ይኸውልሽ፣ በነገራችን ላይ ማለት ነው ፋሲካ ይኸውልሽ አብዛኛው ወንዶች ማለት ነው አሁን እኛ ሴቶች እንደው በቃ ወንድ ላይ ስለምንፈርድ ነው እንጂ ሴቶችም እኮ ሆነው የወንድን ጨጓራ የሚሉጡ ቺት የሚያደርጉ ነፋሉ የሉም አሉ እነሱም አሉ። ይሄ ልጅ እንዳደረ የአንድ ሳምንት ሴቷን በነገራችን ላይ ወንድ ልጅ የምትረዳው ይፈልጋል። አንደኛ ሴቷም እንደዛው። ግን ደግሞ አሁን በእኛ ባህል ምንድነው ሴት ልጅ ስታወራ ብቻ ትክክል ነው። ወንድ ልጅን ደግሞ በቃ አሁን ይሄ የሚገድሉን አሲድ የሚደፉብን ምናምን እንደነሱ አይነት ወንዶችን አይደለም። እኔ እንደነሱ አይነት ወንዶች ዓለም ላይ ቢሰቀሉ ጉዳይ አይደለም። ግን ደግሞ አንድ ወንድ ልጅ ሚስቱን አጠገቡ ያለችውን ሚስቱን የሆነ ነገር ወይ እንትን የሚያድርበት የሆነ ቅሬታ ወይ እሷን ትቶ ሌላ የሚመኝበት ሱስም ኖርበት ሳይሆን የራሱ የሆነ የከፋው ነገር ይኖራል። እሷ የትም እየሄደች ስለሱ ቦታ የማሰጠው ከሆነ ስለዚህ እሷ እንደዛ እኮ መስዬ አሉ ወንዶች፣ ሴቶቹም አሉ ጥፋት የሚያጠፉ አናጠፋም አንልም። ግን በአብዛኛው ይሄ ነገር በወንዶች የተነሳ ነው። አንድ ሴት ልጅ ወታ እላዩ ላይ ሌላ ወንድ ከያዘች እመኝም ቤት ውስጥ እርር ብላ ነው እንጂ የተመቻቸ ህይወት ኖሯት ኖ ፋሲካ አሁን እዚህ ለምሳሌ ከኢትዮጵያ የሚመጡ ብዙ አሉ አይደለም? ሽማግሌ ሹገር ዳዲ እንትን ብሎ ምናምን ለብር ብቻ ብለው አሉ። እነሱማ ለብር ብሩን ሊበሉ ነው። ታዲያ እንደዚህ አይነት ሴት አሁን ሚዲያ ላይ መታ ብታለቅስ አሁን ትታመናለች። እኔ እንጃ። እኔ የወንድ ልጅ እናት ነኝ፣ ግን በአብዛኛው ወንዶች ናቸው ሴቶች የሚጨኩኑት ነው የምለው። የምር ወንዶች ናቸው እኮ ምንም ጥያቄ የለውም። ሴቶችን የሚበድሉት ወንዶች ናቸው ብዛት። ወላሂ የሆነ አባቴ ሙት እኛ እኮ በሰልን አንዳንድ ሴቶች ደግሞ አሉ። ልንገርሽ መሲ ያለችው አሁን እውነቷን ነው። እኔ ራሱ አሁን የልጄን አባት ከፍቅር ግንኙነት አብራ የጀመረችው ድሮ ቤት የመታ ቡና መጣጣ ሴት ነበረች። የምን ተኝተው ቀስቅሾ ደምስ የተነስራ ሲሄድ ስለው ታዩ ይተኛትል ነበር። ለካ አሁን ሂሳብ ስሰራ ያኔ ጀምሮ እቺ ልጅ አይኗን ጥላበታለች። እኔ ሸካምሷ መሲ ሰማሽ ታዩ ይተኛትላት ነበር። በጓደኝነት ያጠራቅምላት ነው አለ ዛሬ ትላለች ነበር። በጣም ቤስት ነበር። አሁን እሱ ባይነግረኝ ሰው አውርቶ አላመንኩም ነበር። እሱ ከአንደበቱ እንዲህ ነው ይቅርታ ምናምን ሲለኝ የምር ገረመኝ። አይገልጸውም አሉ አንዳንዱ ሴቶቹ ከባድ ነው ያለች ለካ ኢነርጂ እያሰባሰበች ነው ለራሷ። ግን ደስ የሚለው እሷም አብረው አትኖርም። ምክንያቱም ግፍ የሚባል ነገር አለ ምድሩ ላይ ፈጣሪ ቀኑን ጠብቆ የሚሰጠው የስራ ግፍ። ደግሞ ክፉ ሴቶች አሉ እኮ የሉም አይደለም። ጠየውም እኮ መስዬ ክፋት ከተባለ የሰው ማንነቱ እንጂ ወንድ ሴት ስለሆነ አይደለም። በጣም ለትዳራቸው ታምነው የሚኖሩ ወንዶች አሉ፣ ሴቶችም አሉ። በጣም ትዳራቸው ላይ የሚማግጡ ወንድም ሴትም አለ። ስለዚህ ኃጢአትም መጥፎ ነገርም ስንሰራ በጾታችን በሰውነት በጾታ የለም። ግን አሁን ምንድነው ምን መሰለሽ ማላምንበት ምንድነው ታውቂያለሽ መሲ? ሴት ልጅ ብቻ ስታለቅስ ሴት ልጅ ብቻ ትክክል ናት ብዬ ነው ያልቀበልም። ለምን ካልሽ በቀደም እኔ ጋር የመጣችሁ ልጅ ረጁ ታስታችሁ የገንፏ መጣች እኔ ጋር መሲ የአይዲ ብሬን አለች ፋሲካ መጥቶ ከብሬ ጋር ተቀበለኝ። ከዛ በኋላ በዋትሳፕ ነው የምናወራው ነገ ዛሬ እያለ ብሬን በላችን ፖርት ብቻ ነው የነገረችኝ። ከዛ ከልጁ ጋር ምንም ግንኙነት የለሽም አልኳት። በአካል አላገኘሽም? አንድ ቀን ብቻ ብሩን ሊወስድ በሬ ጋር መጣ አለችኝ። ልጁን ደውዬ ከልጁ ጋር ከተናከስኩ በኋላ አመንሽም አላመንሽም ፋሲካ ሱቅ መጣ ልጁ ማለት ነው። ሱቅ መጥቶ ስልኩን ሲከፍታ ባለሁበት ቦታ ተማከኩ። እኔ ማቀጡ ያፈሰማ አብረው ባሉት
እና ሁለት ወሩን ከሱ ጋር ፏ ብላ አልጋ ላይ ተኝታ ገንፎ እያገነፋች በቢጃማ ቤት እያጸዳች ሁሉንም ፎቶ ቪዲዮ ይዞ መጣ። እሷ ግን ያስበላት የእሱን አበላም እንደ እሷን አስቀምጣ ከዛ እዚህ ያንን ሁሉ ሰው አስለቅሳ እኔ ከልጁ ጋር ተጣልቼ ልጁ መረጃ ይዞ መጣ። ከዛ ጠፋች። ፎቶዎቿን ቪዲዮን ገንፎ መሲ ማስታጠቢያን መዘብዘፊያ ነው የሚያክለው። በዛ ሙሉ እንትን ገንፎ እያበላችሁ ይዞ መጣ። የዱባይ ዱቄት ርካሽ ነው ብላ አገንፍታ ልጁን ጠስቀው ከዛ ልጁ ራሱ ገንፎውን በልቶ ብሯንም በልቶ እሱም ግፈኛ ነው አይደል? ከዛን ሂጂ ውጭልኝ አላት። እሱ ላይ አልፈረድኩም። ደግ አረጋት። እንደዚህ አይነት ሴት ያው ከጎኑ አልቆምም። ለእኔ እንደውም እኮ ለእኔ አንድ ቀን ነው ብሬን እኔ የምኖርበት ጋር መጥቶ አልነሃዳ ወሰደ። ከዛ በኋላ በአለች እሱ ቻርጃ ነው የሚኖረው። አሚን ይግባ። ደግሞ ፋሲካ ያኛውን ሰው ታውቂዋለሽ? የማውቀው ነው ጭራሽ የምናውቀው ነው። ከባድ ነው በጣም እየሰማን ያለነው ነገር ማዘብዘፊያ ገንፎ ግን አንዳንዴ ልጅ ካፈቀረች የምታደርገውን አታውቅም። ግን ያኔ ብር ስትሰጥ ደግሞ ይደብራል። ፍቅር ሳይሆን ያ በገንዘብ እንትን ማለት ነው። ያው ልጅ እኔ አሁን ፋሲካ እኔ አሁን ፍቅር አለብኛ። አሁን እኔ ጅንኑን በጣም ነው የምወደው፣ በጣም ነው የማፈቅረው። ግን እኔ አሁን እሱ ቢንጠባረር ምናምን እናቴ ትሙት አንድ ቀን ሜሴጅ አልጽፍለትም። ሜሴጅ አልኩሽ ፈንድቶ ይሞታል። ፍቅር ግን እንደዛ ፍቅር ሲይዙ እኔ ክብር የሚባለውን ነገር ትረሸዋለሽ ካፈቀርሹ። ኖ ፋሲካ ይንገርሽ፣ አሁን ለምሳሌ እኔ የልጄን አባት በጣም ነው የምወደው። ሁሉንም ነገር ያስተማረኝ እሱ ነው። ከእሱ ትለያያለች ተብሎ ማንም ሰው አይጠብቅም። እስቲል በፊትም ደግሞ ስቲል በቃ ማያቸው ወንዶች ማውራቸው ኢቭን ሌላ ሰው ወንድ ራሱ ከዚህ በፊት ሳወራ እሱ እየመሰሉኝ ነበር ማውራው። እዚህ ድረስ ፍቅር ነበረብኝ ግን ያደረገኝ አንድ የሆነች ውስጥ የማትጠፋ ነገር ስላለች ግን ያቺ ነገር ስለምታንቀን ከእሱ ጋር መሆን አልፈልግም። በቃ አሁን ላይ ወጥቶልኛል። እኔ አሁን እሱ ከውስጤ መንቅሬ እንዳወጣ ያደረገኝ ጅንኑ ነው። በቃ ባዶ እንዳላስበው ታውቂያለሽ ፋሲካ፣ የሆነ ሲከፋኝ ምናምን ደውልለታለሁ። ዛሬ ከፍቶሽ ነው አይደል ይለኛል። አዎ እለዋለሁ። መቶ ያቀል ሲከፋሽ ሮጦ መኪናውን አስመስቶ ከዛ እዚህ ዱባይ አሁን ለምሳሌ እና ብዮ አራት አሁን እሱ ልረሳው ብል ምናምን ትንሽ ልጎዳ እችላለሁ። ዳሩ ግን ሞት አይደለም። በጣም ትጎጃለሽ ማሬ። ቆመን ስንሄድ ያለን መስሉ በጣም ትጎጃለሽ። ፋሲካዬ ግን አሁን ምናልሽ ስታፈቅሪ ክብርሽን ትረሸዋለሽ። ክብርሽን ጥለሽማ ክብርሽን እየተነካማ ማፍቀር የለብሽም። ክብርሽን አስከብረሽ ማፍቀር ያለብሽ። አይ ነው ግን አሁን እኔ አልደውልላትም ስትል ነው መሲ ያልኩት። ታውቂያለሽ ይሄ እኔ አልደውልላትም። አይ እንዲህ አትይ ካፈቀርሽ እግዚአብሔርን ታዩ ድምፁን ቀይሮ እንኳን ካወራኝ ለምን ብዬ ጠይቋለሁ። 2 3 ከዛ በኋላ እኔ እናቴ ትሙት ሌላ ነው እኔ ሌላ ዓለም ላይ ነኝ። ኖ እኔ እንደዛ አይደለም። እኔ ፍቅር ከያዘኝ የምርም ፋራ ነኝ። ፍቅር ከያዘኝ ካፈቀርኩኝ ሪል የእውነት ከወደድኩት ያንን ሰው እሱ እስኪደውል አልጠብቅም፣ ደውልለታለሁ። አኪድ ሀቢብ ነው መሰለኝ ሄደው ደግሞ ዋናው ፓርት ላይ ነው ከቻሉ በመድኃኒዓለም አኪድ ሀቢብ ነው ሰው መጣብኛለች። ረጁ ስለ ፎንቃ አይነት ርዕስ ሲወራ ብዙ ጊዜ ዝምታን ትመርጣለች። ለምን ይመስሻል? መስዬ የሆነ የተጎዳችበት ፓርቲ ይኖራታል። ፋሲካ ፊቷ ፈክቷል። ማን ነው ይሄ እንግዳ ብለን እናስብ። በጣም ነው በቂ ፍክት ያለችው ባንዴ። አይተሽዋል ፊቷን መስዬ? ሳቅ ውድመት ጎንደር ግን መሲ ሴት ልጅ የመጀመሪያውን አትረሳም የሚባለው ትክክል ነው። እኔ እንጃ
ላትረሺ ትችያለሽ፣ በሆነ ነገር ልታስታውሺ ትችያለሽ። ማስታወስ አይደለም ሌላ ወንዶች ትንኝ ነው የሚመስሉሽ። ቴንኪዩ ቤቢ ትሆኛለሽ። ታዲያ ያንን ሳትረሺ እንዴት ከዚህኛው ጋር ልትሆኝ ይቻልሽ? እንዴት ትሆኛለሽ? ካረሳሽ በፍቅር እኔ አሁን አርሴማ ኦልሞስት 14 ዓመቷ ነው። የመጀመሪያ ነው መሲ እግዚአብሔርን። ቤተሰቦችም ከታች ይኖራሉ። እሱ ብቻ ነው የሚታየኝ። እኔ አሁን ጅንኑ በምን መብረቅ እሱ ከውስጥ እንዲወጣ እንዳደረጉ አላውቅም። ዩሲ በጣም ምትወጂ ሰው ስታገኝ ያኛውን ትረሻዋለሽ ማለት ነው። እድሜ ልክ አብሮሽ ሊኖር አለችም ቤቴ ሶስት ቀን ጾሚ እኔ ያውቀዋለሁ አይደለም። ዝም በያት አንቺ። መሲ በቀደም የሆነ ቤት ሄዳ እኔ ሼም ያዘኝ ታውቂያለሽ። ጁምኑ ምትል ዋኖፊ ነው እና ዋኖፊ ደግሞ እኔ አውቀዋለሁ። ገስት ላይ ቁጭ ብላል እና እኔ ሰማዋትና ለካ ቲክቶክ ላይ ማንም ገስት ላይ ተሰቅሎ የሚያወራው ውሸታም ሰው ነው በቃ አልኩኝ። ታውቂያለሽ በውስጥ ጻፍኩላት አንቺ ቅርሻታ ሙላ ብዬ ነው የጀመርኩላት ጽሁፉ። እግዚአብሔር መሲ ረጁ ድንግል ማለት ዋኖፊ ነው ያለችው ናት። ወላሂ ያለችው ነው ዌብሳይት ብላ እኮ ነው ወላሂ ያለችው። አንቺ ዌብሳይት ያለችው ሙስሊም ትክክለኛ ሙስሊም ኮሽ 3 ቀን ጾሚ፣ ኦርቶዶክስ ደግሞ ኮሽ ይቅር ይበለኝ ብለሽ ንስሐ ግቢበት። ኦርቶዶክስ ሆነማ ወላሂ አትልም እኮ በድምፅ ገዝታ ወራ ጀርዬ የመኑኝ አክሊሉ ነው አክሊሉ ለአንቺ ትቼልሻለሁ ጄሪ፣ አንቺ ስለሚመጥንሽ። ጄሪ አይደለችም እመኑኝ አክሊሉ ነው ያለችው። ማንተና ነች መሲ ተሰቀለሽ ችግር የለም ምንም ጠርጣ እና ተባለ ትዳር አውጡኝ። እኔ ዮኒ ነው ማለት ዳራሉ ነው። ለማንኛውም ጊዜውና ሰዓቱ አሁን ነው። የኔን ውድ ባል ወይም የኔን ውድ ፍቅረኛ የምታዩበት ብላ መሲ አስባ ስትመጣ ስታሳየን ያኔ እናውቀዋለን። እንደ ጓደኛ ደግሞ ረጁ ታውቃለች። ኸላስ ረጁ እንግዲህ ታውቃለች ተብሏል። ረጁን 10 ድሪያ እየገዛችሁ ንገሪ በቃት ረጁ ብዙኝ እና ከዛ ከደረሰ ቤት ከደረሰ በኋላ ለወር ቆጥራቸዋል። ብቻ ግማሽ ጎኑን አሳይን፣ ሌላውን እኛ ሶሻል ሚዲያ ተጠቃሚ አይደለም አይደል? ምናምን ይሄ ነው ምድር ላይ ያለው ነገር አልኩኝ። እውነታው ይሄ ነው። መጀመሪያ ጥሩ እናንተ ነው ገምቱ ማለታችሁ። እሺ አንቺ እስከ አንድ ሰው ጋር በደህና ጊዜ ሚስጥር ያወራሽ ስትጣይ መተሽ እሷ እንዲናብለሽ ታወሪያለሽ? አረ መቼ አበድኩ። ስለዚህ የአብዛኞች የሴቶች ባህሪያችን ነው ማለት ነው። አብዛኞቻችን እንዲነን ማለት ነው። እኔ ከተጣላሁኝ ከዛ ሰው በቃ እንጀቴ ቁርጥ ካለ ስለዛም ሰው ማውራት አልፈልግም። ያ ሞን ራሱ አሁን አንድ ሰው አለ በጣም ያስቀየመች ልጅ አለች በጣም ከዛን አይቼ ደጋግማኝ ከልቤ ወጣች። አሁን እንዲህ መንገድ ላይ ስንታይ እኔ አላያትም። እንዲህ ብዬ እንዲህ ሌላ ግርግዳ ነው የማየው። አላያት ፊቷን ራሱ እንዲህ አላየው። ምን ለብሳ ሄደች ምን ለብሳለች ዛሬ እንኳን ባጠገቢያ አልፋኝ ብጠይቁኝ አላውቅም። አላያትም። ሱዛን የምትባይ ያምሻል። ምን ሆነሽ ነው? ምንድን ነው የምትበይ? ገና እኮ ሌላ አካውንት ከፍታ ትመጣለች። ጤነኛ አለሽ? እዚህ ነው እንደመለስኩላት ነው። ለካ አትመልሽ በለሽኛል ሰው መምረጥ እና ሲጀመር እንደዚህ አይነት ጓደኝነት አልነበረም መጀመሪያ። አይ እኔ በጣም ብዙ ነገር ደርሶብኛል አለች። አሁን ሳራ የምትባል ልጅ ግን ለማን ምን ማውራት እንዳለብንም መምረጥ አለብን። ትልቁ ፖይንት እሱ ነው። እሱ ጋር እሱ ትክክል ነው። እሱ ነው እኔ አሁን የማልችልበት። እኔ ሁለቴ ሰው ከቀረበኝ በሶስተኛው የህይወት ታሪኬን ሳይጠይቁኝ ያወራሉ። አልሰማ ራሱ ካሉ እየጨቀጨኳቸው ነግራቸው። ይሄ ነው ችግር የሆናት። ወይኔ መድኃኒዓለም አባቴ። ከዛን ስንጣላ ያንን ነገር ያዞሩትና
በሱ ይሰድቡኛል። ከዛን ደግሞ እኔ በቃ ይወጡልኛል፣ ያስረቅሱኛል። ግን መሆን የለበትም። አይገርምሽም? ይሄ እኮ ነው። እኔ አሁን በዚህ ሰው ከቀረብኩኝ ላይላ ይልላ ምንሽም ጥሩነትሽ ብቻ ነው የሚታየኝ። አሁን ሙድ ስትይዝብኝማ ሪም እሷ ጥሩ ሰው አይደለችም ትለኛለች ማለት ነው። በጣም ጥሩ ሰው ነች እኮ ነው ማለት ጀምረው ወላሂ ወይኔ በጣም ጥሩ ሰው ነች እኮ ታድላ ምናምን የተሰጣት ነገር ጥሩ ናት። በቃ ጥሩ ናት። በጣም ጥሩ ሰው ነች ነው የምለው ወዲያው ማለት ነው። ትንሽ አይችሽ ምናምን እና ሰው የማመን ችግር የለብኝም። ሰው የማመን ችግር የለብኝም። ግን የሰው ልጅ ስትሆኝ ትንሽ ጥርጣሬ ለራስሽ ማስቀረት እኮ አለብሽ። መጠርጠር አለብሽ ከሰው ጋር አብረሽ ስትሆኝ። ግን ከወደድኩኝ የምር ነው የምወድሽ። መሲ ማሬ እንደዛ ይባላል። በቅርቡ ይዘጋል። ችግር የለውም። በዩቱብ እናወራለን። ማሬ ከልቤ ነው የምወድሽ። ከተውኩሽ ግን ላኢላሃ ኢለላ ስለ አንቺ የሚወራው ሁሉ ከተውኩሽ ተውኩሽ ነው በቃ። ምንም ስለ አንቺ የሚወራውንም አልሰማም። ባለሽበት አልገኝም። ምንም በቃ ምንም ቁረጥ አድርጌ ነው ምቶ ከተውኩሽ። ሰወድን ግን ከልቤ ነው በቃ ከልቤ። ወላሂ ሪም ትስቃለች። ወደድኩት ብለሽ ለዛ ሰው ለወደድሽው ሰው ሁሉ እሷ ምስኪና እሷ ጥሩ ሰው ናት ላልሽው ሰው ሁሉ ቆይ አንዴ በማርያም የሆነ ኮመንት ስክሪንሻት አድርገው ልከውልኝ ነው። በነገራችን ላይ ቪዥን ኢትዮጵያ ትልቅ ሰው ነሽ፣ እኔ አልናገርሽም ማለት ነው። ገባሽ? ምናልባት የአንቺ ህይወት የአንቺ ላይፍ ምናምን ድራማ ሊሆን ይችላል። መጥሽ ድራማ ስለምትወጂ ማለት ነው። አንደኛ አርጌሻለሁ እኔ ብሎክ አርጌሻለሁ። ስለ እኔ የሚወራበት ቤት ኮመንት አትጻፊ። እኔ አስጠልተሽኝ ባለጌ መሆንሽን ስረዳ ብሎክ ያረኩሽ ሰው ነኝ። ስለዚህ ስለ እኔ ህይወት አይደለም አንድ አንበሳ አንድ አበባ የምትል አቅሙ የለሽም። አይ ነው ኮመንቷን ስክሪንሻት አድርገው ላኩልኝ። በጣም ከዚህ በፊት እኔና ዝናሽም ስንጣላ እኔ ቤት መጥሽ ምትኮምቹ ሌላ ነው፣ እሷ ቤት ሄደሽ ምትኮ ትልቅ ሰው ነሻ። ሰውን ለማስማማት ምናምን ሩጪ ማለት ነው። ሲቀጥል ደግሞ ድራማ መሆን አልሆነ በቅርቡ ታይዋለሽ። በጣም ክፉ ሴት ነሽ እና አሁን ልናገርሽ ይባል ረጁ ጋር አለሽ ባይዘው እየሰማሽ ስለሆነ ማለት ነው። እና አትዝረክረኪ ገባሽ? እኔና ዝኑ የተጣላን ጊዜ መሲ እኔ ቤትም ዝኑ ቤትም እየሄድ ትልቅ ሰው እኮ ናት። በቃ ሾካካ ታውቂያለሽ፣ ሾካካ እኔ በፊት በጣም አከብራት ነበረ። ማርያምን እዚህም እዛም። አሁን ደግሞ ሄዳለ ረጁ 5 አንበሳ ወርድታል። 5 አንበሳ ደግሞ 5 ዝርክረ 5 አንበሳ ይላል። አስጥንቻታ ተቆላኩልኝ ያባቴ ሚስት ድራሽ 5 አንበሳ ብላ እግዚአብሔር ኢትዮጵያ እኮ ያለች ውዴ ኢትዮጵያ እኮ ነች። ለወሬ 5 አንበሳ አወርዳለሁ። 5 አንበሳ ኢትዮጵያ ያለ ሰው አወርድም ውዴ ሆል አረጃል ማሬ ደግሞ ቀን 2 አንበሳ በላይ ያስተኛችኛ ኢትዮጵያ አይደል እንደምንኖረው። ስሚ ራጁ ምን እንዳለችሽ ኮመንቱን እኮ ልከውልኝ ነው። ምን እንዳለች ታውቂያለሽ? አቴንሽን እኔ ሲጀምር ብቻዬን ቁጭ ብዬ ሳወራ ራሱ ሰው ያኛል። አንቺ እኮ 4 ሰው 5 ሰው የሚያይ ሴት እኮ ነኝ። የምን አቴንሽን ነው? እኛ የምን አቴንሽን? የቲክታክ አቴንሽን ምን የምን አቴንሽን? እንመለስ ሀላስ ይበቃል። በቃ ወደ እንትን እንመለስ። ወደ ስለኔ ማድረግ ሲወራ እንዳታወራ ኖ ስለኔ ሲወራ ሴትዮ እኮ ረጁ እኔ አንቺ ቤት ስመጣ ቦርልካታለሁ። ባይዘው ቆይ ተጠብቀኝ። ይሄድኩበት ቤት ቦርልካታለሁ። ስታስጠላ እኔ ታግሻት ነው አሁን ራሱ የተናገርኳት። ደግሞ አትላኩልኝ ኮመንት ስክሪንሻት አድርጋችሁ አሁን ይሄን ስክሪንሻት ነው እሱን ነው ያልኩሽ መስዬ። ወዳጆች ከሆኑ የሚያናድዱሽ ነገር አይልኩም። አትላኩ መሲ ስራ ላይ ናት። አትላኩ። እንደዚህ ስትልኩ እኮ አሁን መሲ ኢሞሽናል ነው ልጅ ተናደደች። ለመሲ መላክ ያለባችሁ ጥሩ ጎኗን። ዋው መሲ የስራ ሰው ናት። የሚያበረታታ ሞቲቬት የሚያደርግ ነገር ነው እንጂ እዛ ቤት እየተሰደብሽ ነው፣ እዛ ቤት እንዲያሉሽ ነው ያላየችውን ነገር ስትል መስዬ ወላሂ ድራማ ነው ስትል፣ አረ ድራማ አይደለም ዝም ብለሽ አትናገሪ አንቺ አልኳት እና ነገሩን ዘግቼው ነበረ። 5 አንበሳ ያለችውን ግን አላየሁትም። እሺ አንድ ጥያቄ ልጠይቃችሁ። ፋሲካዬ እየሰማሽ ነው? እሺ እየሰማሽ ነው? አንቺ ሳታይ ሌላ ቤት የተወራ ነገር ቪዲዮ ስለ አንቺ እየተሰደብሽ ከሆነ ቪዲዮ የሚልክልሽ ስድብሽን ስክሪንሾት አድርጎ የሚልክልሽ ወዳጅሽ ነው ጠላትሽ? ጠላቴ ነው። ኦፍኮርስ ጠላቴ ነው። በቃ አሁን መሲ ረጁ ቤት የተጻፈውን አታይም፣ እኔ ቤት የሚጻፈውን አታይም፣ አንቺ ቤት የሚጻፈውን አታይም።
አሁን ባላየችው ላኩላት፣ ተናደደች፣ ኢሞሽናል ሆነች። ስለዚህ ወዳጅ ከሆናችሁ ጥሩ ነገር ሲወራ ብቻ ላኩ ለምትወዱት ሰው አትላ። አሁን መሲ የምትባል ልጅ ምን አለች? መሲ ስወድሽ እኮ ማርያምን አለችሽ። መሲ ለይተሽ ምች በያት። ሁለቱም መሲ ናቸው እኮ። ለማን ነው? ስሚ ፋሲካዬ ምን አሉ ይመስልሽ? እኔ ከ3 ቀን ነው ከ4 ቀን በፊት እንደዚህ ላይ ገብቼ በኮመንት አረ መሲ ፎቶሽን ሰቅለው እየረገጡሽ ነው መሲ ዛሬ ተረገጥሽ ምናምን ሲሉኝ ውይ እግዚአብሔር አምላክ አመሰግናለሁ። እኔም ላቅመ ፎቶ ተፖስቼ መረገጥ ጀመርኩኝ። በጣም ነው ማመሰግነው አልኳቸው መጥተው ወሬ ሲያወሩልኝ። ስለዚህ አረ በስመ አብ ወልድ እኔ ኤከሌ ሰደበሽ መልስ ስጪ ይላሉ። የኔዎቹ ደግሞ እኮ አይን ያወጡ ናቸው። ካልተሳደብሽ ይሉኛል። መልስ ስጪ የምል ስመት ሂጂበት መሲ ቢ ይሉኛል። መሲ ቢ እንዴት እለይልሻለሁ? አንቺ መሲ የተባልሽ ረፊ ብርጅስቶን ነው ቢ ማለት ብርጅስቶን ነው እንዴ? ኦኬ እንዴት እለያለሁ? ኤ ቢ የሚሉት ብዬ ነው። ብርጅስቶን ከዛ ልክ ላይፍ ስገባ ኤከሌ እኮ ሰድቦሻል መልስ ስጪው። ምን ነው ፈራሽ እንዴ ይሉኛል። አባቴ ሙት እኔ በተለይ ቡና ካልጠጣ እኔ ነኝ እንደምፈራው ብዬ ከዛን እኔ የምተራተራለሁ። ቪዲዮ ይቀድብኝና ይለቁኛል። ቡና የጠጣው ቀንስ ብልጥ ነው የምሆነው። አልናገርም፣ አልሳደብም እላለሁ። ግን አይቻላቅም። ያንቺ ቪዲዮ እንዲህ ስትሳደብ ምናምን ቪዲዮ አይቻላቅም። ስድብ ሳይሆን መልስ ምት ነው የምሰጠው። መልስ ምት ማለት ስድብ አይደለም፣ ግን አሽሙር ሆኖ ያንን ሰው መልስ ነው። ገብቶሻል አሁን ያልኩት? ጠቅ ነው የምታረጊው በነገር በአሽሙር። እሰይ እንደ ምን ጠቅ እዋጋገዋለሁ እንጂ እንዲህ ሄጄ እኔ እኮ ተንኮለኛ ነኝ ማሬ። እንዲህ ብዬ ጠጠሩ ዝርጅ ሄጄ ልኩ እነግረዋለሁ። ያ ሰው ግን ይገባዋል እርግጠኛ ነኝ። ለምን ገብቶት መሰለኝ። ደግሞ ሰደበኝ ተውኩት። እኔ በሁለተኛ ወይ መድኃኒዓለም። ምሳሌ ልንገርሽ። ለምሳሌ ውሹ አይዲዋን ካገኘች በጣም ተቀያየረች ሲሉኝ የመልስ ምቴን አሉኝ በይ። እኔ የመልስ ምቴን ልንገርሻው። እንዴ ጋይስ ምን ሆናችኋል? እንዴት አልቀየርም? እግዚአብሔር ይመስገን። ኢትዮጵያና ኤርትራውያን እጃችሁ ይባረክ። እድሜ ለእናንተ ባለ አይዲ ሆንኩ እና 1 አመት ሙሉ ሚዲያ ላይ መጣሁኝ። 1 አመት እናንተ ፑሽ ስታደርጉ እኔ ጥርቅምቅም አድርጌ ተቀየርኩኝ። አንዳንድ ሰው ግን አለ ስንት አመት ሙሉ ሚዲያ ላይ እያልኩ ገባሽ። አሁን አሽሙሩ ሄጄ ጭልም ከዚህ ማራ አልፋለሁ። ብዙ ላለሁ አባቴ ሙት ብዙ ላለሁ ሄጄ ጭልም ቦታው ላይ እንደ በርበሬ እኔ ማይ ኔም ኢዝ ውሽዬ እንደ አንዳንድ ሰው እኮ ጋይስ የስንት አመት ሙሉ ከዩቱብ ከምን እያለ እየቀያየረ ምንም ያው ነው። አረ ትልቅ ሰው ነን፣ አረ እንቀየር እንማር እላለሁ። ደግሞ አሽሙር ሲሄድ አይቆጨኝም። ደግ አደረኩ። ጉድ ገባሽ? እንደዚህ ነው። አንሶታል በሙድ አድርገሽ ነው የምትመልሺው ማለት ነው። እንደዚህ በስድብ ምናምን ሳይሆን። አረ እኔ ስድብ ለሹ የምሳደበው እኔ ስድብ አልወድም ማለት አሪፍ ነው። ረጁ ደግሞ ብዙ ጊዜ አትመልሽም፣ ግን አንዳንዴ በጣም ብስጭት ሲልሽ በኮመንት አይተሽ ትሄጅበታለሽ። እዚህ ጋር ትራሽው እና በኮመንቱ ላይ ነው የምትሄጅበት። እዚህ ጋር አንዴ ዝም ልልና ካየው ጥርን ካርግቼ ወደ ሙድ ይመለሳለሁ። በቃ አለቀ እንጂ እሱን ነገር ለመቀየር አስበሻል? አልናገርም፣ ግን አንዳንዴ ወይ ደብሮኝ ከገባው የራሴ በእነሱ አስመስዬ የውስጤን ነው ማውጣው። ውስጥሽ ከደበረው እነሱ ላይ ትሄጅባቸዋል። ውስጤ ላይ ነበረው ነው አውጣዋለሁ። እኔ ተቃጠለ። ብዙ ጊዜ ማያት ለሰው ብላ ብዙ ጊዜ ከብዙ ሰዎች ጋር ትጣላለች። መሲ ደግሞ ለሰው አግዛ ለተበደለ ወይ ምናምን ለዛ ሰው ድምፅ ሆና ትጣላለች ብዙ ጊዜ። መሲ ብሪጅስቶን
ስለ ጅንኑ አውራ ፎን ዛላት በቃ ዋትሳፕ ላይ የተላላኩትን ማየት ጀመረች። ወይ ግርም 20 ደቂቃ ብሎኛል። ጠብቀው ሚዩት ልከፍት ነው የምታወራ እንዳይሰማ። ችግር የለው። እሺ ጨርስ። ሚዩት አደርጋለሁ። ውሽዬ መች እያሉሽ ነው? የት አባቱ ክብሬን ተይው ደህና በይ እንዳሻሽ እንዳልሽው ይሁና ምንም ከአንቺ አይበልጥምና ምንም ከአንቺ አይበልጥምና የማየው የሚሰማ ያለች እያሉሽ ነው። ረጁም ለሰው ብላ ትጣላለች። እኔ ለማስጣል አይታችሁኝ ነው። ለሰው አግዘሽ አሬ ምን አትንኩብኝ። ከዛ ውጭ እኔ ለማንም ስጣል አይታችሁኝ አታውቁ። ለሰውም አልጣላም፣ ለራሴም አልጣላም። ለራሴም አልጣላም። ያው ከራስ ነው የሚጀምረው ሁሉ ነገር። እኔንም ሲሰድቡኝ አልጣላም፣ አልመልስም። ለሰውም አልመልስም። በዝምታ ነው። ጀመር ዝም ብያቸው አውቆ ነው ለሰው ብዬ እስቲል ሪም እንኳን ወጣ እኔ ዝም ብለሽ ተቀመጭ ነው አለ። ለሰው መልስ አይሰጥም። ማንም ቢያወራ ቢናገር እረፊ ብዬ ራሴን ጓደኛ ነው ማስቆመው። በነገርሽ ላይ መልስ እንዳትሰጥ፣ እንዳትናገር፣ እንዳትጣላ ከሰው ጋር መመላለስ ማለት ክብርን ማውረድ ነው። ካልመለስኩ እነሱ ቪዲዮ ቢሰሩ ቢተከሉ ቢዘቀዘቁ እኔ ቤቴ ድረስ መጥተው እስካልነኩኝ ድረስ ቲክቶክ እኮ ጊዜያዊ ነው። እኔ ከዚህ ከስክሪን ውጭ ታውቂኛለሽ። እኔ እና አንቺ የምንገናኘው ተሳዳቢውም የሚያገኘኝ እዚህ ስክሪን ላይ ነው። ከስክሪን በስተጀርባ ስላለ ህይወት የማያውቅ ሰው ለ30 ደቂቃ ወይ ለ40 ደቂቃ እዚህ ለምትገናኙ ሰው ሰደበኝ ብለሽ ወጥሽ ልትመላለሽ አይሆንም። ስለዛ እኔ የራሴን ጓደኛ ነው ማስቆመው። ስትናገረ ራሱ ዘንብ ያርፈሽ ተቀመጭ፣ መልስ እንዳሰጭ ምናምን ነው እንጂ የምለው እኔ አልሳደብም። ግን እዚህ አንዳንዴ ይመጡና ጠቅ ሲያደርጉኝ ለእነሱ በተገቢው መንገድ በሚገባቸው መንገድ አሳጥቼ ሸኛችኋለሁ እንጂ እኔ ለሰው አልደረብም። በነገራችሁ ላይ ለሰው መደረብ ማለት ነገ እነሱ ሲታረቁ ኑ እንታረቅ አይሏችሁ። የሚታረቁት ብቻቸው ነው። አጨብጫቢ ሆኖ መቅረት መሀል ላይ ማለት ነው። ለሰው መደረብ አሁን ከሆነ ሰው ጋር አትንኩኝ አትንኳት ብለሽ ተጣልተሽ ተሳድበሽ ያንን ሰው ርግጥ አርገሹ በመሀል ሽማግሌ የሚባል ነገር ይመጣል። ሽማግሌ ሲመጣ እኮ የተጣላው ሰው ግለሰቡ ኖ እሷም ትጠራልኝ አይልሽም። ሀቢብቲ የሚታረቁት ብቻቸውን ነው። ከዛ ሳጨብጭበሽ ቀረሽ ነው የሚባሉ። ኖ አብረን ቢኖር ጥሩ ነበረ። አለም ጤና ነሽ። አለም ጤና ረጁን ሳልወዳት አልቀርም። ስለዚህ አሁን ረጁ በነገራችን ላይ ትልቅ መልዕክትን ያስተላለፈችው የሆነ ሰውና የሆነ ሰው ተጣላ ብላችሁ መሀል ላይ ገብታችሁ ታራግቡ ሰዎች ካላችሁ በኋላ እነዛ ከተታረቁ እናንተ መሀል ላይ ነው የምትቀሩት እያለች ነው ረጁ። ያ እንታረቅ ስለማይሏችሁ ስትጣሉም ራሳችሁን ትችላችሁ፣ ስትታረቁም ራሳችሁን ትችላችሁ። እኔ የራሴን ጓደኞች ከሰው ጋር ሲጣሉ ካየው ታይ ነው ምለው፣ እረፊ በቃ አይመጥንሽም፣ ወጥቶ መነጋገር ለአንቺ ክብርም ጥሩ አይደለም ነው ልልሽ የምችለው። መሲም ትጣላ በኋላ እኔ ስራ ልሰራ ነው። ከዛ በላይ አልጠብቅም። አንተ ነህ ይሄን ሁሉ ነገር የምታመጣው። አልትገባለህ፣ ከዛ በኋላ አትመጣም። ስለዚህ ና ሀደ ይቀብላል ብሏል። ከዛ እኔ በዝናሽ ነው የጠላው። እኔና ዝናሽ ብንጣላ ምን ብንልም እኔና ዝናሽ እሷ ገስት ላይ ወሬ በቃ ከዚህና ከዚህ ሁሉም በነገራችን ላይ በቃ ቤቴ ቫይራል አወጣልኝ ቤቴ እንድትመጡ ምናምን ትልና በቃ እንደዚህ ወሬ የምታመላልስ ሴት ናት። እኔ አንደኛ ከኔ ኩያይም አይደለችም ገባሽ? ግን አሁንም እኔ ኮመንቷን እንትን ትሳትለኝ ከነመፈጠሪ ብሎክ አድርጊያታለሁ። ጋር እኔ ደግሞ በጣም የሆነ ምን ቀው ሰው ነው ብሎክ የምታረጊው እንኳን ቀን አያስፈልግም ብለሽ ጋርቤጅ የምትጥዩ እንደዚህ ያደረኳት ሰው ነኝ። አሁን ደግሞ እኔ ማቃቸው ቤት ላይ እንዳለ ብሎክ አረጋታለሁ። ረጁ ጋር ቦልካታለሁ፣ ሌሎቹ ጋር ቦልካታለሁ። ኢትዮጵያ ለክም ወንድ እና ለዛ ነው እንጂ እኔ ለሷ መልስ እነዚህ ቪታሚኖች ገዛ አልገዛም። ፋሲካዬ ግዢ ያላልኩሽም ለጤናሽ ጥሩ ነው። ግዢ አባቴም ጥሩ ነው። እሺ ገዛለሁ። ፋሲካ መዳሚ ታውታው ያደርጋል። እዚህ ቁጭ ብሎ እስኪመጣ ጠብቀው። መሲ ጋር ረጁ ጋር ያላችሁ ልጆች ማለት ነው። መስዬ ወይዬ
መስዬ ኬታታብ አድርጊያለሁ። ቴንኪ ወይኔ ውድ። እሺ መሲ ልጠይቅሽ በእናትሽ እንትን አይፎን 10 ስንት ነው ዋጋው ማሪ? እኔ ጋር 15 እና 16 ያለው ፋሲካዬ። 10 የለሽም? 13 የለሽም? የለኝም ውዴ 15 ስንት ነው? ምኑ ብሪጅስቶን 15 ስንት ነው? አማራነት አመሰግናለሁ። 500 ስንት ነው? ሁለት መሲ ስላለን እንግዲህ ይዝዳል ግርማ እውነትና ጊዜ የተጠቀምኩበት ነገሩ 15 ዘጠኝ ወር ተጠቅሞበታል። 13 ስንት ይሸጠዋል? ስንት ይሸጠዋል? ግርማ ስንት የራሪው ዮርዳን ነፍሼን የማረሽናል እሺ ሀኒዬ ሀኒኪያ ስንት ይሸጠዋል? መሲ ግን ኪሱ ለምንድን ነው ግን አይፎን የሚግለው? አትናገርም? 13 በጣም ነው እኮ የሚግለው። 15 ራሱ ይግላል። 13 በጣም ይግላል። ሲጀመር 14 ታሪፍ ነው። 14 ነው እንጂ 13 ይግላል። ምን አልወድም፣ እግዚአብሔርን እኔ አይፎን አልወድም። ስንት ይሸጠዋል? ሰላምዬ እኔ ማር እያወራች ስለሆነ ነው ረጁ እዛ እያወራች ስለሆነ አሰባለች። አሁን ሰማች እኮ ስንት እኮ ነው? 13 ይግላል። ሀኒ 14 ታሪፍ ነው። እኔ 14 ነው ያለኝ። 2700 2000 እናስገባው 2000 14 ስንት ነው ያልሽው? 13 ሰው የሆነ ሊሸጥ እኮ ነው። 13 2700 ባትሪው 2 ቀን ይቆያል። አሪፍ ነው ብሏል። ስክሪን ቼንጅ ነው። ምንም የተከፈተ ምናምን አይደለም። መሲ እንትንስ አልትራ 21 የለኝም። አልትራ የትኛው ነው ያለሽ? 24 እና 25 24 ስንት ነው ማሬ? 3250 ሀኒባኒ ነው። ሀኒባኒ የምትባል ሚውታ ማን ነው? ብሎክ አድርገሻል። ፍቺኝ ማን ረጁ ሰድባኝ ነው መቼስ የቦለኳት እባክሽ ፍቺኝ አለች። ሰድባኝ ነው። እንዴት ነው ሰድባኝ ነው?